የእውነት በጣም እየሞቀኝ ሰውነቴን እየወረረኝ ደም እየሸተተኝ። አንበሳዬ አይዞህ፣ ሁሉንም እንወጣዋለን። ይኸውላችሁ ስህተት ፈጽሞ አይፈቀድም። የጭንቅ ሰዓት ጊዜው አጭር ነው። ጥቃቅን ስህተቶች ዋጋ ያስከፍሉናል። እዚህ ምድር ላይ የማይታረመው ነገር ሞት ብቻ ነው እና እንዳትሞቱ ተጠንቀቁ። በትክክል አባቶቻችን ጎበዝ አትቀደም፣ ገላጋይ አጣም ከኋላ ያለ ደም የሚል ቃል ያስቀምጡልን። ሞት የማናርመው ስህተት ነው። ሞት አይቀሬ ቢሆን እንኳን እኛ ሳንሆን መሞት ያለባቸው እነሱ ናቸው። በፍጹም ከሞት ጋር እንዳትፋጠጡ። ከብሩክ ጋር መለያየት አልነበረብሽም። አዎ አልነበረብኝም፣ ግን በቃ አንዴ ሆኗል። ምን ታደርጊዋለሽ? አሁንም እኮ ከልብሽ ተቀይረሽ ብትሄጂ ብሩክ በር የሚዘጋብሽ አይመስለኝም። ሲጀመር አሁን እኮ እሱ ይሙት ይኑር ምንም እኮ የሚታወቅ ነገር የለም። ሞገስን የካሊብ ሙርሴሳ ሰዎች ያዙት። መድብል ዛሬ ግዴታ ብሩክን ማውጣት ይኖርብናል። ዝናም በአካባቢ የለም። እንዲሁም ደግሞ ካሊብ ሙርሴሳም ከሀገር እንደወጣ ከዚህ የተሻለ አማራጭ የለንም። መጀመሪያ ብሩክን እናወጣለን፣ ከዛ ጉዳዩን አሳልፈን ለህግ እንሰጣለን ብለው ወስነዋል። እናም እንግዲህ በውሳኔያቸው መሰረት ቆርጠው ወስነው የመጀመሪያው በረኛውን የሚይዘው በሞገስ እንደሆነ ተነጋግረው ሌላዎቹን ደግሞ ለመድብልና ለጓደኛው እንደማያቅቷቸው ተስማምተው ወስነው ገብተዋል ማለት ነው። ግን ደግሞ መድብል አንድ ያስደነገጠው ክስተት ተፈጥሯል። ሞገስን ገና በመጀመሪያው ላይ ያለው ሰው ይዞታል። ከዛስ በኋላ ምን ሊፈጠር ይችላል የሚለውን ይዘን መጥተናል። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዘት ተረፍ ይበልልን እያልን ዛሬ በአዲስ መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። በባለፈው ክፍል እንዴት ተመለከት ነው ምሳሌ ተከታታይ ድራማ እንግዲህ ብሩክ ያለበት ሁኔታ ታውቆ ነበር እና ብሩክም ከረጅም ጊዜ መሰቃየት በኋላ እንደምንም እንግዲህ ሰንሰለቱን ከእጁ በጥሶ ለማምለጥ እየተንቀሳቀሰ ነበረ። ነገር ግን በዛው በካሊብ ሙርሴሳ ሰው እጅ ወድቋል ማለት ነው። ያ ሰውም ደውሎ ለካሊብ ሙርሴሳ የተፈጠረውን ነገር አሳውቆታል። እንዴት ነው እናንተ ደደቦች ይህን ያህል ጊዜ ሲሰቃይ የነበረ ሰው በአንዴ በምን ተአምር እጁን ከሰንሰለት መፍታት ይችላል? እናንተ ማትረቡ ስለሆናችሁ ነው፣ በጥንቃቄ መጠበቅ ይኖርባችኋል እያለ ነው። እናም ለምን አናስወግደውም እስከ መጨረሻው ድረስ ለምን አንሸኘውም ቢለውም በጭራሽ እንደዛ አይሆንም፣ ካሊብ ገንዘብ ሳይፈልግ አይቀርም። ስለዚህ ገንዘብ ማግኘት ይኖርበታል፣ እንዳያመልጥ በጥንቃቄ ጠብቁ። ምግብም እንዳሰጡት፣ ምግብ ካልሰጣችሁት የተዳከመ ሰው እንዴት ነው ከእጁ ሰንሰለት ሊፈታ የቻለው የሚል ትዕዛዝ ተላልፏል ማለት ነው። እናም ሞገስ ባመጣው ሀሳብ መሰረት ውጤታማ ሆነዋል። የመጀመሪያው ሀሳብ ምንድን ነው? ለሪቨር ሁና ከምትገባ በፊት አንተ መጀመሪያ በአካባቢው ያለውን ነገር ማጥናት ይኖርብናል ባለው መሰረት ሞገስ በዛ አካባቢ ብሩክ ይገኛል በተባለበት አካባቢ ሲዟዟር እንደነበረና እንግዲህ ነገሮችን ቃኘት ሲያደርግ በነበረበት ጊዜ ነበር ይህንን ነገር የሰማው ማለት ነው። ብሩክ በህይወት መኖሩንም ያበሰራቸው እሱ ነበር ማለት ነው። እናም የካሊብ ሙርሴሳ ሰዎችም በብዛታቸው ከባድ እንደሆነ ሁላቸውም የታጠቁ ስለሆነ እንግዲህ በምን አማራጭ ብሩክን ማውጣት ይኖርብናል የሚለው ቀጣይ እቅድ ላይ ነበሩ። እናም በዚህ ሀሳብ እንግዲህ የመድብል የልብ ወዳጅ በጥይት የተመታ ቢሆንም ግን ደግሞ አሁንም ከጎንህ ነኝ ብሎ ተስማምተዋል ማለት ነው። እናም ዝና አሁን እዚህ አካባቢ ላይ የለም። ዝና ስለሌለ ካሊብ ሙርሴሳም አገር ውስጥ አለመኖሩ ይሄ ለኛ በጣም ትልቅ ቻንስ ነው። በዛ ላይ ደግሞ ብዙም ሰዎች አይደሉም የሚባል ነገርም አለ። ስለዚህ በአንድ ሀሳብ መስማማት አለብን ብለው ተስማምተዋል። ግን ደግሞ ትንሽ ጥቃቅን የሚመስሉ ስህተቶች ትልቅ ዋጋ ሊያስከፍሉ እንደሚችሉና በህይወት ሁላቸውም መኖር እንዳለባቸው፣ አንድም ሰው መሞት እንደሌለበት፣ ሁሉም ስህተት መታረም ይችላል። መታረም የማይችል ስህተት ቢኖር ግን ሞት ነው። ሞትን በስህተት ማረም አይቻልም እና መጠንቀቅ ይኖርብናል ብለው ተስማምተዋል። እና ሞገስም በጭራሽ ከዚህ በኋላ ፍርሃት የሚባል ነገር የለም ብሏል። ሞገስ ብሩክን ካወጡ በኋላ ገንዘባቸውን አስለቀቀው ወደ ካናዳ ለመሰደድ ወስነዋል። መድብል ግን ይሄ መፍትሄ ሊሆን አይችልም፣ አገርህን ለቀህ መሰደድ የለብህም፣ መጋፈጥ ነው ያለብህ። ስለዚህ ጠላቶቻችንን እንጋፈጣለን እንጂ አንተ መሰደድ አይጠበቅብህም
ብሩክን እናወጣለን፣ ከዛ በኋላ ጉዳዩን ለፖሊስ እንሰጣለን ብለዋል። ለምን አሁን ባለው ጉዳይ ፖሊሶችን እጃቸውን አናስገባም የሚል ሀሳብ ቢያነሳም ሞገስ አሁን ጉዳዩ በፖሊስ የሚያዝ ከሆነ መጀመሪያ ለካሊብ ሙርሴሳ ሰዎች መረጃው እንደሚደርሳቸውና ብሩክን ከዛ አካባቢ ሊያሸሹት ይችላል የሚል ስጋትም ገብቷቸዋል። እናም እንግዲህ በዚህ ሁኔታ ላይ እየተወያዩ ሳለ ሞገስ በቃ ወስኛለሁ ብሎ በሀሳቡ ተስማምቶ ከመድብል ላይ ይወስነዋል ማለት ነው። ቅድስት በተለያየ ጊዜ እንግዲህ ያሳለፏቸውን ጊዜያቶች ጭምር መልካሞቹን እያስታወሰች በህይወት ባይኖር ነው እንጂ ሞቶ ይሆን አሰቃይተው ይሆን እያለች ነበር። እና ምሳሌም እንግዲህ ሰምታ ስለነበረ እንኳን ደስ አላችሁ ብሩክ በህይወት አለ የሚለውን ነገር ሰምታ ስለነበር አባቴ ምን ማለት ነው አልገባኝም የሚል ጥያቄ አንስታ ነበር። እንደዛም የተባለው ሊመጣ ነው ማለት ነው፣ ነገ ወይ ከነገ ወዲያ ይመጣል የሚል መልስ ሰጥተዋታል። በዛ ላይ ደግሞ ቅድስት ያው እንግዲህ ከታገተ ተበሳቅሎ ከሰውነት ተራውቶ እንደሚመጣ ስለገባት ብቻ ግን ሲመጣ ብሩክ ሲመጣ እንደምታዩ ላይሆን ይችላል፣ ብሩክ ተበሳቅሎና ከስቶ ጠቋቁሮ ሊሆን ይችላል፣ እንደ በፊቱ እንደዛ አምሮበት ላይሆን ይችላል ብላት ነበር። እንዴት ነው ለእንደዛ የሚሆነው? እዛ እኮ ብዙ የሚጣፍጥ ምግብ አለ፣ እንዴት ነው ከስቶና ተበሳቅሎ ጠቁሮ ሊመጣ የሚችለው ብትላትም አንቺ እዛ በነበርሽበት ጊዜ ኢትዮጵያ ምግብ እንጀራ ወጥ ምናምን አለ እንደዛ አለ እያለች እየጠየቀቻት ነበር። አይ የለም ባለች ጊዜ እንግዲያስ እሱም ደግሞ እንጀራና ወጥ ማግኘት ስለማይችል እሱ ስለሚናፍቀው እሱም ማግኘት ስለማይችል ከስቶ ጠቁሮ እንደ በፊት እንደምታየው ላይሆን ይችላል፣ ስለዚህ እሱን መዘጋጀት አለብሽ ከወዲሁ ብላት ነበር። ግን ደግሞ ምሳሌ አባቴ ሲመጣ እንከባከበውና ወደ በፊቱ ቦታ ይመለሳል እንጂ ምንም ችግር የለውም ብቻ እሱ ይምጣልኝ የሚል ምላሽ ሰጥታለች ማለት ነው። ቤተሰቡ አንድም ስጋት፣ አንድም ጭንቀት፣ አንድም ደግሞ ደስታ ሆኗቸዋል። መድብል ቃል ገብቶላታል ለቅድስት በተደጋጋሚ እኔ ብሩክን አመጣልሻለሁ፣ የትም ገብቼ አመጣልሻለሁ፣ ካመጣሁት በኋላ ወንድሜ ላንቺ ነው የሚሆነው እያላት ነበር ቅድስትን። እናም እንግዲህ በቅድስት እምነት ላይ ጥርጣሬ እንዲገባ ያደረገው ዝና ይኸው እስከዛሬ ድረስ ቃል ገብቶልሽ የትኛውን ቃል ነው የተገበረልሽ? ብሩክን አመጣልሻለሁ ብለሽ ነበር አይደል? የት ያለ አመጣልሽ? ምሳሌን አስለቃታለሁ ብሎ አይደል? የት አለ ያስለቀቀልሽ? እያለ ከዚህ በፊት በሱ ላይ ያላትን እምነት ሸርሽሮት ነበርና አሁን ግን ያን የተሸረሸረውን እምነቱን የሚያጸና ብሩክ በህይወት እንዳለና መድብል ወንድሙን በህይወት አለ መባልን ሲሰማ እጅግ በጣም ደስ ብሎታል። ዳጣም እንግዲህ የሞተው ሞቶ የተረፈው ተርፎ ብሩኬ ነፃ መውጣት አለበት፣ በተለይ ደግሞ እኔ ቤተሰቦችን ማግኘቴን ሳያቅ ምንም እንዲሆን አልፈልግም እያለች ነው። እናም አሁን እንግዲህ በሚሳተፉበት ጉዳይ ላይም አብሬ እመጣለሁ ብላለች። ዳጣ አብሬያችሁ ሆናለሁ ብላለች ብሎ ለመድብል ሲነግረው ምን አይነት ጀግናና ጠንካራ ልጅ ናት የዚች ልጅ፣ እስከዛሬ የታገለችው ይበቃል፣ በዚህ ጉዳይ ላይ እንኳን እንድትገባ አልፈልግም፣ ግን ምን አይነት ጽናት ነው፣ እንዴት ነው የተገናኙት፣ ወንድሜን እንዴት ብትወደው ነው ብሎ ነበር ሞገስን ሲጠይቀው ማለት ነው። ሞገስም የተገናኙበትን አጋጣሚ ብሩክ እጅግ በጣም ከፍቶትና አዝኖ በነበረበት ጊዜ ማህሌት አናዳው ብቻውን ቁጭ ብሎ እያወራ በነበረ ጊዜ ነበር አጽናንታውና መክራው የምሳ ጠይቃው ልትሄድ የነበረው። ግን ደግሞ በዛን ጊዜ ብሩክ ይዟት መጥቶ አንድ ላይ ተመገብን፣ ከዛ በኋላ ይኸው አንድ ላይ እስካሁን ቤተሰብ ሆነን አለን፣ እኛን የሚያስተዋውቀን ብሩክ ነበር ብሎታል ማለት ነው። መልካምነት ምን አይነት ዋጋ እንዳለው እና መልካሞች ምን ቢሰቃዩም ቢጎዱም ቢንገላቱም መጨረሻቸው ግን አሸናፊ እንደሚሆን ጭምር መድብል ተናግሯል ማለት ነው። አየህ መልካም መሆን፣ በመልካም ሰዎች መወደድ ይሄ ቀላል ነገር አይደለም። ግን ደግሞ መጥፎ ሰዎች ምንም ያህል ጊዜ ቢዘገዩም ያሸነፍን ሲመስላቸው ይወድቃሉ እንጂ አሸናፊም አይሆኑም እያለ ነው። መልካም ሰዎች መልካምነት በምን ጊዜ ሊከፍልህ እንደሚችል አታውቅምና ከክፋት ደግነት ሳይሻል አይቀርም፣ መልካም ሁን፣ ጠንካራ ሁን እያለ እየመከረው ነበር ማለት ነው። ሞገስም አሁን ላይ ባለው ነገር ቆርጧልና ውሳኔው ጸንቷል። በምንም ሁኔታ ብትሆንም አብሬ ከጎንሃለሁ፣ ወንድሜን ካለበት ችግር ነፃ እናወጣዋለን በሚል ውሳኔ ላይ ጸንቷል ማለት ነው። መድብልም እጅግ በጣም ደስ ብሎታል። ጀግና የኔ አንበሳ በርታ እያለው ነበር። ሉላ ስልክ እያነሱ ስላልነበረ እጅግ በጣም ተጨናንቃ ነበር። እናም ወደ ቤት በሄደ ጊዜ ሰላም እንደሆነ ነግሯት፣ ግን ደግሞ ስልክ የሚያነሱበት አጋጣሚ እንደሌለ
ጭምር ተናግሯል ማለት ነው። ግን ደግሞ ብሩክ ሰላም እንደሆነ በህይወት እንዳለም ነግሯታል ማለት ነው። እንዴት እንዳወቁ ስጠይቃቸው ሁሉም ነገር ነግሯታል። ብሩክ አንዴ ነፃ ካወጣ ነው በኋላ ገንዘባችንን አስለቅቀን ወደ ካናዳ እንሰደዳለን እኔና አንቺ፣ ከዛ በኋላ እፎይ ብለን የሰላም ህይወትን እንኖራለን። አሁን ልጠብቅሽ አልቻልኩም አይደል? ከጭንቀት አላዳንኩሽም አይደል? ግን ደግሞ የሁሉ ነገር ያልፋል፣ ነገ ሌላ ቀን ነው እያላት ነበር። እና ሉላም ታዲያ አሁን በምን መንገድ ነው እነዛ ሰዎች ክፉ ናቸው እያላችሁ ነው? በምን መንገድ ነው ነፃ የምታወጡት እያለች ነበር። ለሱም እቅድ እንደሚያወጡና መድብል ደግሞ ከሚባለው በላይ ጀግናና ጠንካራ ስለሆነ ሁሉም ነገር እንደሚሳካ ነግሯታል። እና ብሩክ ነፃ ካወጡት በኋላ ለብሩክ ይቅርታ አድርጎለት ከዛም ደግሞ እሷ ጋር በሰላም አንድ ላይ ሆነው ተሞሽረው ተጋብተው እየወለዱ እየከበዱ አብረው መኖር እንደሚችሉ እንግዲህ ተስፋ እየሰጣት ይገኛል ማለት ነው። እና ሉላም እኔ ምንም ቀርቶብኝ አንተ ከጎኔ ካለ በራሱ በቂ ነው። ዝና እያለ እኛ እዛ ደረጃ ላይ መድረስ አንችልም። ዝናና የዝና ሰዎች እጅግ በጣም አረመኔዎች፣ እርኩሶች ናቸው እያለች ነው። ግን ደግሞ ከዚህ በኋላ ዝና ሳይሆን አሸናፊ እነሱ አሸናፊ እንደሆኑ ሞገስ እየተናገረ ነው ማለት ነው። ሉላንም በዚህ ሀሳብ እያበረታት ነው። እናም እንግዲህ ቀጠሯቸው ነገ ደርሷልና በዚህ ቀጠሮ መሰረት ተሰባስበው አንድ ላይ ሆነዋል። አንድ ላይ በሆኑበት ጊዜ አንድ ስምምነት ላይ ደርሰዋል። የመጀመሪያውን በረኛውን ሞገስ ሂዶ እንዲጥልና ወይም እንዲይዘው፣ ከዛ ቀጣዮቹን ደግሞ መድብልና ጓደኛው ግን ደግሞ በምንም አጋጣሚ ቢሆን መለያየት እንደሌለባቸውና አንዱን ጥሎ አንዱ መሮጥ እንደሌለበት ሁላቸውም አንድ እንደሚሆኑ ካልተገባብተው ግን ደግሞ ማንም ሰው መሞት እንደሌለበት ሁሉም ስህተት መታረም እንደሚችልና የሞትን ስህተት ግን በምንም ማረም ማስተካከል እንደማይቻል አንድ ሰው ህይወቱ ካለፈ በኋላ መመለስ እንደማይቻል ጭምር ተናግረው ግን ደግሞ ጥንቃቄ ማድረግ እንዳለባቸውም መድብል ተናግሯል ማለት ነው። የመድብል ጓደኛም ቢሆን ምንም አይነት ስህተት ማስተካከል ማረም እንችላለን፣ ግን ደግሞ ሞትን ማስተካከልም ሆነ ማረም አንችልም። ከአቅም በላይ የሆነ ነገር ከተፈጠረ ማፈግፈጋችሁን እንዳትረሱ። ያ ማለት ግን አንዱን ጥሎ አንዱ እንዳይሄድ ሁላችሁም ተጠባብቃችሁ ራሳችሁን ጠብቁ። በተለይ ሞገስ ስለሚፈራም እሱን ማበርታት ጀምረዋል ማለት ነው። እና ሞገስም እንግዲህ መኖርን የሚመኘው ሞትን የሚፈራው ያው በአንድ ነገር ምክንያት እንደሆነ የሚወዳት ልጅ ስላለች ለሷ መኖርን ስለሚፈልግ እንደሆነም ጭምር መድብልም ተናግሯል ማለት ነው። እና አንተ ብትፈራም አልፈርድብህም፣ መኖርን የሚያጓጓህ የምትወዳት ልጅ ስላለች ነው። እኔ ግን መኖር ምንም የሚያጓጓኝ ነገር የለም እያለ ነው። እናም እንግዲህ እነዚህ ሰዎች ምን አይነት ጨካኝና አረመኔ እንደሆኑ ስንት ጀግናዎች እስር ቤት ውስጥ ያሉት ሰዎች አብዛኛዎቹ ንጹህ፣ ውስኖቹ 2-3 ሰው ካለ ወንጀለኛ፣ ሌላው ግን ንጹሃን እንደሆነ በእነዚህ ሰይጣን ሰዎች እንግዲህ ምክንያት ያለ ወንጀሉ የሚሰቃይ ብዙ ጀግናዎች እንዳሉም ጭምር ተናግሯል ማለት ነው የመድብል ጓደኛ። ስለዚህ ለዛም እኛ ጥንቃቄ ማድረግ ይኖርብናል። በተቻለ መጠን ማንም ሰው ሳይጎዳና ሳይሞት ብሩክን ነጻ ብናወጣ፣ እንደዛ ካልሆነ ደግሞ መሞት እንኳን ካለባቸው እነዛ እንጂ ከኛ ማንም ሰው መሞት የለበትም። ሁላችንም ራሳችንን ጠብቀን በሰላም መውጣት ይኖርብናል ብለዋል። እናም እንግዲህ በዚህ ሀሳብ ተስማምተዋል። ሞገስ ደምደም ሸተተኝ እያለ ነው። ደምደም ሸተተኝ፣ ይጋፈጣለሁ፣ ወደኋላ የሚባል ነገር የለም ብለዋል። ከዚህ ከዛሬ የተሻለ ቀን ምንም አማራጭ የለንም። ዛሬ ሞገስም ዝናም ሆነ ካሌብ ሞርሲሳም ማናቸውም የሉም። ሰዎቹም ቀላል እንደሆኑ አይተናል። ስለዚህ ተጠንቅቀን ወንድማችንን ዛሬ ቀኑ የኛ ነውና ነፃ ማውጣት ይኖርብናል የሚል ውሳኔ ላይ ደርሰዋል። እንግዲህ የመድብል ጓደኛም እዛው ውስጥ አንዲት ቆንጅዬ ልጅ አይቻለሁና ከቻልን እሷንም ነፃ እናወጣለን ብሏል። መድብል ግን ብሩክን ካወጣን በኋላ ከዛ በኋላ ጉዳዩን ለህግ ስለምንሰጠው ህግ እንደፈለገ ያድርግ እያለ ነበር። ግን ደግሞ የመድብል ጓደኛ ያችኛዋ ልጅ አሳዝነዋለችና ከቻልን እኔ እሷንም ቢዤ መውጣት ነው የምፈልገው እያለ ነው። ሀሳባቸው ተሳክቶ ብሩክን ነፃ ሊያወጡት ይችሉ ይሆን? ውድና የተወደዳችሁ ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ